አንዳንዱ ሰው ህይወት ትግል ነው ይላል ኮስተር ብሎ and it is for that person የሆነ ቦታ ላይ መሆን የሆነ አይነት የህይወት ደረጃ ላይ መሆን ምንም ከመሆን አይከለክልም ምንም ለመሆን አያግዝም until something begins to shift እያንዳንዱ ሰው የሚኖረው ራሱ በፈጠረው ዓለም ውስጥ ሰዎች አሁን የፈጠሩትን ህይወት አያውቁትም እንጂ ተስማምተውበት ነው የፈጠሩት ከ85% በላይ በህይወታችን ውስጥ በድግግሞሽ የሚመጡ የህይወታችን ውጤቶች ሌሎች ሰዎች በገዛ ራሳቸው ህይወት ውስጥ የተስማሙበትን ነገር subconsciously አቀብለው ነው that's how we live የሚመጣው ሐምሌ 10 11 12 let your dream come true በሚል ርዕስ ሴሚናር እናካሄዳለን 3 ቀን ኢመርሲቭ ነው በጣም ጠቃሚ ነው ካካሄድናቸው ሴሚናሮች እጅግ በጣም ኢመርሲቭ እና ኤክስፒሪየንስ እያደረጋችሁ የምትማሩበት ቦታ ነው የሚሆነው if you have any interest መመዝገብ ትችላላችሁ ወይን ሸጋ ሐምሌ 10 ከጧት 2 ሰዓት ተኩል እዛ ቦታ እንገናኛለን ማለት ነው we are going to tell you that are you willing to learn something new today የእውነት ኦኬ ስለዚህ ለመማር ዝግጁ የሆናችሁ ሰዎች ትማራላችሁ ለመታዘብ የመጣችሁ ሰዎች ትታዘባላችሁ ለመተቸት የመጣችሁ ሰዎች ትተቻላችሁ ሁሉም እንደ ተዘጋጀበት ጉዳይ ነው ዞሮ እዚህ 2 ሰዓት እናሳልፋለን ዛሬ በመናሳልፍበት ጊዜ ሳምንቱ ሙሉ ሳስብበት የነበረውንና በምን አይነት መንገድ ለሰዎች ባስረዳ ነው በቀላል አማርኛ የሚገባቸውና የሚያደርጉት ብዬ ሳወጣው ሳወርዶ የነበረውን ነገር ነው ማካፈላችሁ በነገራችን ላይ I respect people ከማየው መልክና ቁመትና ክብደት የሚያልፍ ነገር በሰው ውስጥ እንዳለ ስለማቅ I really deeply respect people አከብራለሁ ሰዎች ምንም አይነት የተጎሳቆለ በብዙ አይነት ችግር ውስጥ ያለ ሰው ቢሆን ያን የሆነ አይቶት የማያውቀው ማንነቱን ቦታውን ካየ ወደ ምንም ሊለወጥ ስለሚችል እንደ ማክሲመም ፖቴንሻሉ ደረጃ ነው ሰዎችን ማያቸው ማለት ነው እንትኑን አለም ላይላዩን አፒራንሱን ቆዳውን የኑሮውን ደረጃ ምናምን ሳይሆን ሰው ምን ሊሆን እንደሚችል ፖቴንሻሊ እሱን ስታዩ ማይከበር ሰው እዚህ ምድር ላይ የለም ሁሉም ሰው ክብር ይገባዋል ማለት ነው በሌላ አነጋገር ኦኬ ዛሬ የምንነጋገረው ነገር ሳንነጋገር በፊት ወደዛ የሚወስደን ነገር ብናደርግ በጣም ጥሩ ነው ብዬ አስባለሁ ከናንተ በኩል ምን ይጠበቃል ኦነስቲ ብዙ ጊዜ ለብቻችን ስንሆን የምንለው ነገር አለ ከራሳችን ጋር የምናወራው ሰዎች ጋር ስንደርስ ብናወራው ደስ የሚለን ግን እንዲሉኝ ይሆን እንዲህ አይነት ምልክት ይለጠፍብኝ ይሆን በዚህ መንገድ ይታወቅ ይሆን ምናልባት እንደ ደካማ ተደርጌ ቆጠር ይሆን ስለምንል ብዙዎቹን የልብ የውስጣችንን ተናግረን አናወጣው ሆኖ ያገኘውት ነገር ምንድነው መሰላችሁ ሰዎች አሁን ካሉበት ህይወት እንደሚወጡና የሚፈልጉትን እንደሚያሳኩ ሲያቁ they begin to open የድካም መግለጫ አይደለም ነገራችን ለvulnerability እንደሚወጡ እርግጠኛ ስለሆኑ እንደ ታሪክ ማውራት ይጀምራሉ አሁን ያሉበትን ጊዜ ልክ ምን እንደማለት መሰላችሁ አሁን ሌላ ጊዜ ዋና የህይወት አጀንዳ የነበረ በየሰው ፊት የሚያሸማቅቀኝ የነበረውን ነገር አልፌው እሱን ነገር አስወግጄው አሁን ሳወራ በዛ ደረጃ ውስጥ እንደነበረ ሰው ነው እንደማወራው አይደለም አይደል እንደ ታሪክ ማውራበት ምክንያት ምንድነው that's not my life anymore እንደማለት ግን what if አሁን ማውራበት ሰዓት አሁን ከህይወታችሁ ውስጥ እንዲወጣ ፈልጉት ነገር እንደ ታሪክ ሆኖ ቢሰማችሁና if you could be vulnerable as if it were the thing of the past ማለት ስለዚህ ሰዎች ራሳቸውን በጣም እንትን ባደረጉ ቁጥር ኦፕን በሆኑ ቁጥር ይሄ አሁን ያሉበት ነገር አብሯቸው እንደማይዘልቅ ማመላከቻም ነገር ነው ማለት ነው ሰርቴንቲ ነው እርግጠኝነት በዛ አይነት መንገድ ነው የሚገለጠው እንደሚቆዩበት የሚያውቁ ከሆነ እንደ ማንነት ክፍል ስለሚቆጥሩት they don't want to reveal it የሚሄድ ከሆነ ግን ሌላ እየተፈጠረ አሁን ባክግራውንድ ላይ ማሽሩም እያደረገ ያለ ነገር ስላለ this is not me anymore ስለሚሉ they tend to reveal it ስለዚህ ከናንተ በኩል የሚፈልገው ምንድነው ማለት ነው ዛሬ የምናወራው ነገር በጣም ፕሮዳክቲቭ እንዲሆን ካስፈለገ be vulnerable ማለት የግል ሌላ ሰው እንዳያውቀው የሚፈልገውን ነገር የማይገባውን ነገር ተናገሩ ማለት ሳይሆን ለምሳሌ if you are afraid of life say I'm afraid of life I bet you everybody is afraid of life
ግን እንደ ደፋር መቆጠር ቢያንስ በስሜት ደረጃ ሰው ፊት ራሳችንን አለማጋለጥ እንደ ምንድነው እንደ መከላከያ ግንብ አድርገን ስለምንወስደው በውጭ በኩል የሆነ ነገር እንመስላለን፣ በውስጥ በኩል ደግሞ የሆነ ነገር እንሆናለን። ስለዚህ ታደርጉታላችሁ። ኦኬ let me ask you, how is life? ህይወት እንዴት ነው ብትባሉ ብቻችሁን ሆናችሁ ከራሳችሁ ጋር ብታወሩ እንደማለት ከኔ ጋር ሳይሆን ህይወት እንዴት ነው ብትባሉ የምሩን አፋችሁን ሳትከፍቱ በንግግር ሳትገልጡት ውስጥ ለውስጥ ከራሳችሁ ጋር የምታወሩትን ነገር በሉ ብትባሉ ብትሉት ደስ የሚለውን አይደለም ግን የምትሉት ከራሳችሁ ጋር የምታወሩት ምን ትላላችሁ? አንዳንዱ ሰው ህይወት ትግል ነው ይላል ኮስተር ብሎ and it is for that person። አንዳንዱ ሰው ደግሞ ህይወት kind of exploration ነው፣ እየተማርኩ እየተሳሳትኩ እየወደቅኩ እየተነሳሁ ነው። ስለዚህ that's part of what life is የሚሉ ሰዎች አሉ። ህይወትን እንደ ትግል ደግሞ ፖርትሬት የሚያደርጉ ሰዎች አሉ። ትግል አንዱን ተወጣው ብዬ ጨረስኩ ብዬ ሳጠናቀቅ ከየት መጣ ማለለው ከዛም ይብስ ደግሞ ሌላ ችግር ይገጥመኛል። እሱም ብዬ ሳልጨርስ ሌላ ደግሞ ይመጣል። የግንኙነቱን አስተካከልኩት ብዬ ስል the income has gone እንዲህ ብዬ ስል የሆነ ነገር እንደዚህ ይሆናል የሚሉ ሰዎችም አሉ። that is the reality wisdom ማለት ነው። by the way የትኛውም አይነት አኗኗር አሁን እኔ ማውራበት መረዳት ግልጽ ሆኖላችሁ ከሆነ የትኛውም አይነት ደረጃ ላይ መሆን doesn't mean anything ከትምህርቱ በስተቀር ከመልእክቱ በስተቀር የሆነ ቦታ ላይ መሆን የሆነ አይነት የህይወት ደረጃ ላይ መሆን ምንም ከመሆን አይከለክልም፣ ምንም ለመሆን አያግዝም until something begins to shift። ኦኬ ስለዚህ እጅ ያወጣችሁ ተመልሱልኛላችሁ ማለት ነው። ያለበለዚያ ፖይንት አደርጋችኋለሁ። how is life? ይሄን ስል ንግግርና በግላችሁ የምታውቁትን ህይወት እያስማማችሁ ለገዛ ህሊናችሁ ነው የምሰጣችሁ ማለት ነው። how is life? how is it going on? how is relationship? how is marriage? how is business? how is ጤንነት? how is peace of mind? how is being centered? የሆነ መተከል መረጋጋት how is everything? ስለዚህ ለእናንተ የሚጠቁማችሁን የእናንተን ህይወት የሚነካውን ፓርት ውሰዱና tell me what life is to you። ያገባ ሰው በስማም ያገባ ሰው ብቻ ነው የመጣው። how is marriage? እንዴት ነው ባልነት? እንዴት ነው ሚስትነት? እንዴት ነው እናትነት፣ አባትነት፣ ቤት መምራት፣ ቤተሰብ ማስተዳደር፣ የማታው የቀኑ የውሎው ያዳሩ ማታው everything እስኪ tell me how is marriage? በነገራችን ላይ ምንም የሚያሳፍር ነገር የለም። it's a kind of hell የምትሉም ካላችሁ that's okay። ምክንያቱም in some places it's like hell። አንዳንድ ጊዜ ሰዎች እንደዚህ ይላሉ ሚዲያ ላይ አይታችሁ ከሆነ 40 ዓመት አብረን ኖረናል፣ አንድም ቀን ክፉ ተነጋግረን አናውቅም። በህይወት ግን አላችሁ ለመሆኑ እናንተ? are you alive? እጠራጠራለሁ ይሄ ሰውዬ በህይወቱ መኖሩን መመርመር አለበት። ቫይታል ሳይንስ መመርመር አለባቸው። ውሸት፣ በፍጹም ውሸት። ያ ማለት ምን ማለት መሰላችሁ? ተነጋግሮ ወዲያው ወደ አግሪመንት መምጣት፣ ወደ መስማማት መምጣት፣ በጉዳዩ ላይ መነጋገር፣ እርስ በርስ አታክ መደራረግ ሳይሆን ተነጋግሮ ወዲያው መፍታት ፖሲብል። ክፉ ተነጋግረን አናቅም የሚል ደርባባ አነጋገር in reality it doesn't exist። የፈለጋችሁበት ቤት ግቡና እዩ። ይኸውላችሁ በአይነት ልዩ መሆናችን ብቻ አንዳንድ ዲስአግሪመንቶችን ይፈጥራሉ። በተፈጥሮ የሚያለያይ ወይ የሚያጣላ ነገር ስላለ ሳይሆን እኔ እሱ በመሆናቸው ብቻ ጋብቻው ሰዎች ይነጋገራሉ። አንዳንድ ጊዜ በአንድ አይነት ጉዳይ ላይ ላይስማሙ ይችላሉ። አንዳንዱ ሲሪየስ አድርጎ ይዘውና ከማንነት ጋር ያገናኘዋል፣ ዳይቮርስ happens። አንዳንዱ ሰው ደግሞ ማንነት አይደለም በቃ በአንዳንድ ነገር ላይ አልተግባባንም፣ what's your view? this is my view። ይነጋገራሉ፣ then resolve። ልዩነቱ ይሄ ብቻ ነው ማለት ነው በሌላ አነጋገር። ስለዚህ እንደው ፐርፌክት የሆኑ የሚመስሉ ሰዎችን እየሳላችሁ ተነጋግረን አናውቅም የሚለውን ነገር ተውና ህይወትን እንዴት እየተጫወታችሁት ነው? መውጣት መውረድ። ይኸውላችሁ ህይወት ሪትሚክ ነው። ልክ እንደ ሙዚቃ የሚወጣለ የሚወርዳለ እንጂ ዝም ብሎ ቀጥ ብሎ በቃ መሸምጠጥ የሚባል ነገር የለም። አትርፎ የሆነ ቀን ላይ መክሰር ወይም ደግሞ ወደ ዋና መመለስ ሊኖር ይችላል። በቃ በጥሩ የጫጉላ ቤት ንግግር ተነጋግሮ ከዕለታት አንድ ቀን እዚህ ላይ እንኳን አልስማማም መባል ይችላል። ስድብ ላይ ሆን ይችላል፣ ግን
በጣም ሪስፔክትፉሊ ሀሳባቸው የተለየ መሆኑን መግለጽ ናቹራል ሊሆን ይችላል። እስኪ ቴል ሚ ሃው ኢዝ ሜሬጅ? አመሰግናለሁ። ላንተ ማለት ነው እንግዲህ እጄን ያነሳሁት ሙሉ የላይፍ የሚለው ላይ ነበር። ኦኬ ዳትስ ወንደርፉል። በአጋጣሚ ደግሞ ያገባው ስለሆነ እሱንም ብናገር ብዬ ነው። እሺ ከውጪ ቀሪ ጥሩ ነው ሜሬጅ። ከውጪ ቀሪ ማለቴ ቢዝነስ ላይ ብዙ አመት ቆይታ ፐርፌክት የሆነ ነገር የለም። ቅድም አንተ እንዳልከውና ብዙ የተማርኩበት ብዙ ኤክስፕሎር ያደረኩበት ግን ሁሌ የሳስበው እግዚአብሔርን አንዱ ከማመሰግንበት ጉዳይ የትዳር ህይወቴን ነውና በጣም ብዙ የተማርኩበት ነው። ብዙ ነገሮችን አልፈናል እና በጣም ደስተኛ ነኝ። ሰክሰስፉል ነኝ ብዬ አስባለሁ በዛ። ኦኬ በሌላው አስፔክት ደግሞ ሌላው የላይፍ አስፔክት ላይ ስታክ ያረኩባቸው አሉ ብዬ ደግሞ ማስባቸው የሚሰማኝ አለ። ዳትስ ወንደርፉል። ሰክሰስፉል ከሆንኩባቸው ቅድም እንዳልኩት ሜሬጅ ነው። ሌሎች ጉዳዮች ላይ ግን የተወሰኑት ላይ ስታክ ያረኩ ይመስለኛል፣ ይሰማኛል። ኦኬ እሱ ነው የሚሰማኝ። ኦኬ ስለዚህ አሁን እንደ ኮንክሉዥን ነገር ስጥ ብትባል እስካሁን ባለ አዌርነስ how is that thing ያ አሁን ስታክ ያረክበት ያልከው ፕሮግረስ እያረኩ ነው። ኦኬ ላይክ ከሁለት ዓመት በፊት እና ከአንድ ዓመት በፊት የነበረውና አሁን ያለው ኮምፕሊትሊ ይለያያል። ኦኬ ግን ያሰብኩትን አቴን አድርጌያለሁ ብዬ አላስብም። ፕሮግረስ ግን አለ። ኦኬ ፕሮግረስ አለ። ያ ደስታ ይሰጠኛል፣ ሰላምም ይሰጠኛል። that's right። ስለዚህ በፈለኩት ፍጥነት አልሄድኩም ነው እንጂ ያ ፔሱ ላይ ነው ችግር ያለው፣ መንገዱ ላይ ግን አለው ነው። ትክክል። ኦኬ ሌላስ? ጤንነት እንዴት ነው ብለህ? ጤንነት ጥሩ ነው ካለ ምን አለ ማለት ነው። ጥሩ ነገር አለ ማለት ነው። ያ ጋብቻ ካለ ኦኬ ኤኒቲንግ እንትን ፐርሰናል ነገርህን ትተህ ግን how is ህይወት ከጤንነት ጋር ተዛምዶ ቢባል is it is mostly good? አንዳንድ ጊዜ ግን እንዲህ አይነት ኮንክሉዥኗን ፓርት ነው የፈለኩት። እስካሁን ባለው ነው። ከዚህ በኋላ ያለንን ኢንስፒሬሽን ይመጣል ብለን የምንጠብቀውን ሳይሆን እስካሁን ባለው ህይወት እንዴት ነው ነው ጥያቄ። ጥሩ ነው። ጉድ ጉድ ኦኬ it could be excellent ያ እዛ ደረጃ ላይ ደረስኩ አይመስለኝም። ኦኬ ግን ጥሩ ነው። ደረጃ ይጠይቃል ማለት ነው። አይ ቲንክ ይመስለኛል። ኦኬ ዳትስ ወንደርፉል። ሌላ ሰው አመሰግናለሁ በጣም። እሺ ሰላም ሰላም። እሺ በእርግጥ እኔ እዚህ በአካል የመጣሁት ዛሬ ነው። ይመስላል ሁሌ ጓደኛዬ ኢንቫይት ሳረገኛለች። ቤቲ ናት። እሺ እንደዚህ የምከታተል በኦንላይን ነው እንጂ አልመጣም ነበር። ከነሱ ጋር ትንሽ ይለያልን የምለው ኦኬ ህይወት ስትራግል ያደርጋለሁ የምለው ሰማው ይወጣል። ኦነስት በራሴ ድክመት ደግሞ ወድቄ ራሴን አገኘዋለሁ yes ህይወት ላይና ከድሮ ያልበሰልኩባቸው ሪግሬት ማድረግባቸው ብዙ ነገሮች አሉ። ኦኬ እጽፋቸዋለሁ፣ ደጋግሜ ያነባቸዋለሁ። ለማስተካከል ሞክርና ኢሞሽን ይመጣና ድጋሚ ይበላሽብኛል። ኦኬ አንዳንዴ ደግሞ ዲሳይድ ያደረኩትን ነገር መልሼ አበላሸዋለሁ። ለምሳሌ በቃ ህይወቴን ለመቀየር እንደዚህ ማድረግ ኢቭን ከገንዘብ ጀምሮ ከሴቪንግ ጀምሮ ብዙ ነገር ላይ በጣም ገንዘብ ስፔሻሊ ትንሽ ቻሌንጅ ያደርገኛል። ይመጣና ጌታ ይሰጠኝና ሳመጣው አልቅሼ ሞላ ሊሆን ይችላል ጸሎት አድርጌ። ልክ ሲመጣ ግን አያያዙ ያቅተኛል። ኦኬ ከዚህ ጋር ሪሌት የምታደርጉ ሰዎች አላችሁ? በሆነ መንገድ ይመጣል ግን ኦኬ ያለ እስኪ ከዚህ ጋር ሪሌት የምታደርጉ ሰዎች እጃችሁን አሳዩ በደንብ አድርጋችሁ። ኦኬ ኦኬ ይሄን እንዴት ተርጉሙታላችሁ? እሷን እዛው ላይ አቆማትና በሆነ መንገድ በሆነ ሀስል የሆነ ገንዘብ ይመጣል ግን ካለ እናንተ ፐርሚሽን it goes away. what does that mean? what does that mean to you? ኦልዌይስ በቃ የሚያስቸግረኝ ይሄ ነገር ነው ሁሌ ለኔ ማለት ነው። ኦኬ ስለዚህ ብዙ ገንዘብ ማግኘት ከዚህ ነገር የሚያላቅሽ ይመስልሻል? አይመስለኝም። ግን የመጣውን ገንዘብ ማኔጅ ማድረግበት መንገድ ሮንግ ነው። ማኔጅ የምታደርጊበት መንገድ አይደለም ሮንግ። ኦኬ something else እሺ እና በምን ራሴ ደመድመው ነበር በቃ ልፋቴን ዋጋ እንዳገኝ በቃ ቆይ ለምሳሌ ያ እንዳልሆነ እንድታቂ ማለት ነው። ለምሳሌ 100,000 ብር አገኘሽ እንበል ለሰይ ከዛ
በጣም አሁን አስፈላጊ የሆኑ የግድ ቀን የማይቆጠርላቸው የሚያስፈልጉሽ 50 ሺህ ብር የሚያስወጡ ነገሮች አሉ። ከዛ በኋላ ቅደም ተከተል ትሰጫቸዋለሽ። መጀመሪያ ይሄን፣ ከዛ ቀጥዬ ይሄን ቴንታቲቭ ዋጋቸውን ፊት ለፊት ላይ ታደርጊና ማክሲማም 100 ብሩን እስከሚጨርስ ድረስ ትዘረዝሪያለሽ። እነዚህኞቹ ቢቆዩም ግድ የለም እቺን ገንዘብ እጄ ላይ ላስቀርና ኢንቨስት ላርጋት፣ እቺኛዋ ግን ግዴታ ያስፈልጋሉ ብለሽ የሚያስፈልጉሽን ነገሮች ጎረቤት ማማከር ያስፈልግም አይደል? ዩ ኖ ዘም ያስፈልጋል አያስፈልግም። ስለዚህ ትዘረዝሪያቸዋለሽ። ግን all of a sudden you are opted out of your decision. Okay, why is that? ነው አሁን እኮ ገንዘብ አያያዝ ነው ካልን እኮ በቃ ቁጭ አድርጌ አሁን ይሄን ቁጥር እየጻፍኩ ካሳየሁሽ አወቅሽ ማለት is that it? No, አሁን to be honest within 2 months ምናምን እሱ ላይ ነው እየሰራው ያለሁት እና በጣም በቃ ማለት እንዴት ላስረዳ ቶታሊ አካውንቲንጉ ነው ወይ ችግሩ ማለት ነው። አካውንቲንጉ ማለት በጀት ማድረግ 100 ሺህ ብር አለኝ እነዚህ ያስፈልጉኛል ብሎ ዘርዝሮ እነዛን ብቻ ለመግዛት ገበያ ወጥቶ ገዝቶ መመለስ ከዛ በኋላ ያንን ቋጥሮ የሆነ ቦታ ማስቀመጥ የዚህ ዕውቀት ነው። ኖ አምፕላንድ የሆነ ነገር ላይ ነው የሚገኘው። ያ እኔ ነሰሰሪ ነገሮች do you know why that happens? I don't know. Okay እናያለን ዛሬ አይቀር አለ ትዳር ላይ ደግሞ ላልከው ፐርፌክት ይመስለኝ ነበር። ኖርማሊ እኔ ያው እንደዚህ በሰርግ ምናምን ሳይሆን በሽምግልና ምናምን የተጋባነው ከባለቤቴ ጋር እና ምንድነው ኤክስፔክት ማድረገው ፐርፌክት የሆነ ፐርሰን ነበረ ላይፌ ላይ። ኦኬ ሁሌ በቃ አንቺ ፐርፌክት ነበርሽ? በሰዓቱ አልነበርኩኝም። እሺ እኔ አልነበርኩም፣ ግን ከሱ ኤክስፔክቴሽን that's wrong። ኦኬ that's wrong። ደርሼበታለሁ አሁን ላይ። ያንንም ለማስተካከል እንዴት ነው ላይፍ ትዳር ላልከው ነው ትዳር ምንድነው ላልከው ነገር የሚመስለኝ የነበረው የኔ አሳምሽን ኦኬ ትዳር ፐርፌክት ሰዎች ይመስለኝ ነበር። የኔ አስተሳሰብ ትዳር በቃ የወደደኝ ሰው ሁሌ የሚወደኝ ሁሌ እንዳፈቀረኝ የሚኖር ሁሌ አንደርስታንድ የሚያደርገኝ በምንም አይነት ሲቹዌሽን ትቶኝ ማይሄድ። ኦኬ ስለዚህ አሁን ድምዳሜሽ ምን ሆነ ማለት ነው? ከዛ አሁን ግን ልክ አይደለም። ኦኬ ይሄ አስተሳሰብ ልክ አይደለም። ዋዝ ሪቫይዝድ ቨርሽኑ ምንድነው? ሪቫይዝ ያደረግሽው አሁን የተረዳሁት ሰውየውን ፐርፌክት እንዲሆን ከመፈለጌ በፊት እኔ ማን ነኝ ራይት ውመን መሆን እንዳለብኝና ራሴ ላይ እየሰራው ነው ያለሁት። ቱ ቢ ኦነስት መሰራው እሱን ለማምጣት አይደለም። ኦሬዲ አሁን ተቋጭቷል በመካከላችን። ግን ትዳር ምንድነው ላልከው ከሰው ሳልጠብቅ ራሴን እየሰራው ለዛ ሰው እሱ ጥሩ ሆነም አልሆነም በኔ ሳይድ ግን ያለው ራይት ፐርሰን እና ራይት ውመን ለመሆን የምሰራው ሂደት መሆን አለበት ብዬ ትዳርን አረጋግጫለሁ። ኤክሰለንት ትዳር እንዴት ነው ላልከው ነገር እና ያው ፕሮግረስ ላይ ነኝ እኔም። ዳስ ኤክሰለንት። ግን አሁንም ሌላ ድምዳሜ ትዳር ፐርፌክት አይደለም ወይም ደግሞ ሁል ጊዜ ፍቅር እስከ መጨረሻው አይቀጥልም የሚለውንም እንዳትወስጂው። ፎር ታይም ጀስት ፖዝ ኢት። ኦኬ ዶንት ዲሳይድ። ምክንያቱም አንዳንድ ጊዜ በህይወታችን ላይ ኮንሲኩዌንስ ይኖራቸዋል ብለን የማናስባቸው አሳምፕሽኖች አሉ። አሳምፕሽኖቹ ደግሞ ሪሊ የሆኑ ሲሄዱ አላልኩም ይሄው ምን እንላቸው ነገሮች አሉ። we prophesy and when it comes to be ለሌሎች ሰዎች ምን ያህል እኛ ሰስፔክት ያደረግነው ነገር ትክክል እንደሆነ እናስረዳበታለን በዛ ነገር። ኦኬ ስለዚህ just pause it for a moment። ግን ኦነስቲሽን በጣም አደንቃለሁ ከምንም ነገር you are honest that's wonderful። ይሄን ያህል ኦፕንነስ ካለሽ በነገራችን ላይ you can grow into anything። ይሄን ያህል ራስሽን ኢቫሉዌት ካደረግሽ ለምታስቢው ጋብቻ መጀመሪያ ራስሽን ለዛ አይነት ፐርፌክሽን ብቁ ለማድረግ እየሰራሽ ከሆነ no reason ያ ነገር ማይከሰትበት መንገድ as long as you don't force it to happen። ምክንያቱም ብዙ ጊዜ በቅቻለሁ ብለን ስናስብ ወደ ጉልበት ትግል ውስጥ ነው የምንገባው፣ ዲቴይል ውስጥ ነው የምንገባው። ዝግጅታችን የማይፈቅድልንን ነገር በሙሉ ማድረግ እንጀምራለን። ኦኬ ዛሬ ወደ ምንነጋገርበት ነገር እንሄዳለን። እያንዳንዱ ሰው የሚኖረው ራሱ በፈጠረው ዓለም ውስጥ ነው። maybe you don't believe it። ስንት ሰዎች አሉ አሁን በዓለም ላይ? about 8 billion people። 8 ቢሊዮን አይነት ዓለማቶች አሉ እዚህ ዓለም ላይ። ላይመስላችሁ ይችላል። አንድ አይነት ባህል ውስጥ፣ አንድ አይነት እምነት ውስጥ፣ አንድ አይነት ሰፈር፣ አንድ አይነት ቋንቋ ስንናገር የዛ ነገር በጋራ አንድ የሚያደርገን ነገር ውስጥ ፐርፌክትሊ አንድ አይነት የተከረከምን የሆነን ይመስለን ይሆናል። ግን it is not። አንድ ቤት ያድጋሉ፣ አንድ አይነት ትምህርት ይማራሉ፣ አንድ ዩኒቨርሲቲ ጆይን ያደርጋሉ፣ አንድ አይነት ዲፓርትመንት ይማራሉ። ደን አንዱ ወደ ሰማይ አንዱ ወደ ገደል ነው የሚሄደው። ለብዙ ሰዎች በጣም ትልቁ ፐዝል
ለምንድን ነው አንዳንድ ጊዜ ኮሸንታቸው በጣም ዝቅ ያለ ነው የምንላቸው ሰዎች ያልተጠበቀ ውጤት የሚያመጡት? አንዳንዴ ደግሞ በጣም ብሪሊያንት የት ይደርሳል ያላችሁት ሰው ተድበስብሶ አማካይ ሆኖ ታገኙታላችሁ። በየመንደሩ ውስጥ፣ በየባህሉ ውስጥ፣ በየሰፈሩ፣ በየትውልዱ፣ በየዘመኑ ውስጥ እንደዚህ አይነት ክስተቶችን ታገኛላችሁ። አሁን ወዴት አካባቢ ነው ያለሁት መሰላችሁ? እኔ ፖዚሽን እንድታቁ ሳወራ ከምን ቦታ እንደማወራ እንድታቁ። ብዙ ነገር ተምሬያለሁ፣ ብዙ ነገር አንብቤያለሁ፣ ብዙ ነገር ሪሰርች አድርጌያለሁ፣ መጽሐፍቶች ለመጻፍ ሞክሬያለሁ። አሁን ነገሮች የብዙ ማወቅ፣ የብዙ መተንተን፣ የብዙ ነገር መፈለግ፣ ብዙ ነገሮችን በአእምሯችሁ ውስጥ የማጨቅ የብዙ ሰዎችን ኤክስፔሪየንስ የማወቅ ጉዳይ ሳይሆን it boils down to one thing። ዛሬ የምንነጋገርበት ነገር ይሄ ይሆናል። ሰዎች አሁን የፈጠሩትን ህይወት አያውቁትም እንጂ ተስማምተውበት ነው የፈጠሩት። ይሄ በጣም ሊብሬት ያደርጋቸዋል ብዬ አስባለሁ። በጣም የተዘበራረቀ ግንኙነት ውስጥ ይገባሉ ሰዎች። የተዘበራረቀ ግንኙነት ውስጥ ያንኑ ከሁለተኛው ፍቅረኛዬ በፊት የተወኩትን አይነት ሰው እዚህኛውም ልብስ ውስጥ ጃኬቱ፣ ጸጉር አቆራረጡ ተለወጠ። ሰውየው ራሱ the same person። ሰፈር ቀይራለሁ። አንዳንድ ጊዜ አገር ለቀው ይሄዳሉ ሰዎች። the same hustle ከችግር ሸሽተው ሄደው አሜሪካ ወይም ሌላ አገር እንደዚሁ የሚመስል ግን ለሰው ጀስቸር ለማድረግ በተለያየ መንገድ የሚገለጥ የውሸት የሆነ ኑሮ የሚኖሩ ሰዎች አሉ። ይህንን ስል ሁሉንም ማለት አይደለም። there are such people በጣም እጅግ ብዙ ቁጥር ያላቸው ሰዎች ናቸው። ለምንድን ነው እንደዚህ የሚያደርጉ መሰላቸው? they don't know ያን ነገር በስምምነታቸው እንዳደረጉት ስለማያውቁ ነው። ዛሬ የምናወራው ምንድን ነው መሰላቸው? there are agreements in life and የምናውቅበት መንገድ አለ። እንደዛ ነገሮች አግሪ ያደረግነው አስበን ሆን ብለን ሳይሆን ሰብኮንሽስሊ ነው። ምናልባቶቹም አንዳንዶቹ አግሪመንቶች ከወላጅ፣ ከጎረቤት፣ ኬጂ ካስተማሩ መምህራን፣ አብረውን ከኖሩ ከኛ በፊት ከተወለዱ ታላላቆች ወይም ከሰፈር ሰው ከሆነ ሰው የተጋባብንና ግን በእኛ ህይወት ውስጥ በእኛ አውድ የተገለጠ በጣም ብዙ ነገር አለ። ሉክ አት ዩር ላይፍ። በጣም ቀላል ነገር ነው ነገራችን ላይ። ሉክ አት ዩር ላይፍ። እንደው እንዲወሳሰብ ትፈልጋላችሁ ህይወት? ኤኒባዲ የሚፈልጋለ? በጣም የተወሳሰበ ሶፊስቲኬትድ ህይወት መኖር የሚፈልግ ሰው አለ? የለም አይደል? ሲምፕል ቢሆን አይሻልም ህይወት? ኦኬ ሌት ሚ ቴል ዩ እስካሁን የፈጠርነው ህይወት ጋብቻ ይሁን በጥሩም በመጥፎ መንገድ ሂዱ፣ በጥሩም በመጥፎ መንገድ እንደዛ የሚባል ነገር ባይኖርም በምታገኙት ገቢ፣ በገነባችሁት ቢዝነስ፣ በገነባችሁት ቤተሰብ፣ አእምሯችሁ ባለው ሰላም፣ በሰው ፊት ስትቆሙ በሚሰማችሁ ማንነት ኤቭሪቲንግ የሆነ የማታውቁበት ቀን የተፈጠረና ኮንሽስነሳችሁ ውስጥ የተቀመጠ አሁን ተገልጦ ስጋ ለብሶ በውጤት የተገለጠ ነገር ነው። ይሄን ያወቅን ቀን መታገል እናቆማለን ማለት ነው። we have agreed to the outcome that we are producing right now። ተስማምተን ያመጣናቸው። እንዴት ተስማማን የሚለውን ነገር እንድታውቁ ፈልጋለሁ። ድሮ ህፃን በነበርንበት ጊዜ የሆኑ ሰዎች መካከል ነው ራሳችንን ያገኘ ነው። አልመረጥንም ያን ቤተሰብ፣ አልመረጥንም ያን ካፕል። ከነሱን የተወለድነው የነሱን ቋንቋ ነው አውቀን ያደግነው። በነሱ አስተሳሰብ ተቃኝተን ያደግነው። አስተሳሰብ ብዬ ስል ስለ ገንዘብ፣ ስለ ሰው ልጅ፣ ስለ ግንኙነት፣ ስለ ጤንነት፣ በዓለም ላይ ስላሉ ነገሮች በሙሉ እነዛ ሰዎች የራሳቸው ፍልስፍና አላቸው። እነሱ ደግሞ ከነሱ ከቀደሙት የወሰዱት እየተላለፈ ኤዲት እየተደረገ እየተስተካከለ እነሱ ጋር ደረሰ። እነሱ ደግሞ በዛ ሰዓት በነበራቸው አዌርነስ ሰጡን። የሰጡን ኮንሽስሊ አይደለም፣ ኑሯቸውን እየኖሩ እኛ እንደ ቪዲዮ ካሜራ እየቀረጽናቸው ነው። አሁን እኔ ካሜራው እየቀረጸኝ ይሆን አይደል ምናምን እያልኩ አይደለም። እነዚህን ካሜራዎች እንደ ህፃናት አድርጋችሁ ቁጠሯቸው። እኔን ደግሞ ኑሮዬን እንደምኖር አባት ወይም ኑሮዋን እንደምትኖር እናት ወይም ጎረቤት ወይም የኬጂ አስተማሪ ዋትኤቨር አድርጋችሁ ቁጠሩ። ያ ሰው ሲሪየስሊ ኑሮውን እየኖረ ነው፣ ካሜራው እየቀረጸ ነው። and the bad thing is የተቀረጸው ነገር ካደግንና 12 ዓመት ካለፍን በኋላ ሪፕሌይ ነው የምናደርገው። እቺ ነገር ብትገባችሁ በጣም ቆንጆ ነው። ከትግል ትድናላችሁ ብዬ አስባለሁ። እኔን አሳርፎኛል በብዙ መንገድ። ከዚህም በላይ ጥልቀት ያለው ትርጓሜ አለ በህይወት ውስጥ፣ ግን እቺኛውን ብታውቋት በጣም ጥሩ ነው። እስከ 12 ዓመት ገደማ ድረስ ሳይንስ እንደሚለው ማለት ነው አክቹአሊ ይቀጥላል ይሄ throughout our lives። ግን እስከ 12 ዓመት ገደማ ካለምንም ፊልተር፣ ካለምንም ማነጻጸሪያ፣ ካለምንም ሪፈረንስ የተቀበልነውን ነገር እንዳለ እናስገባና
ከ12 ዓመት በኋላ ማውጣት እንጀምራለን። ልክ ፕሮጀክተርና ካሜራን እንደ ኤግዛምፕል አድርጋችሁ ወሰዱ፣ እንደ ሜታፎር አድርጋችሁ ወሰዱ። እስከ 12 ዓመት ያለው ጊዜ የሪካርዲንግ ጊዜ ነው፣ የማስገቢያ ጊዜ ነው። ስናስገባ ግን አንድም ነገር ኤዲት አናደርግም፣ ሪፈረንስ ስለሌለን እንዳለ ወስደን በጣም ድብቅ በሆነው ማንነታችን ውስጥ እናስቀምጠዋለን። ልክ ሳታውቁት ጓዳ እንደገባ እቃችሁን እየሰረቀ እንደሚያስቸግራችሁ ሰው አድርጋችሁ ወሰዱ። አታውቁትም ሲገባ ስላላያችሁት፣ ግን እናንተ ወጣም ምንም ባላችሁ ጊዜ የሆነ ነገር ዲስትራክት ባደረጋችሁ ቁጥር ይሰራና ማታውቁትን ወይም ማትወዱትን ውጤት ይሰጣችኋል። 12 ዓመት ካለፍን በኋላ በተለይ ቲን ኤጅ ሂት ካደረግን በኋላ ህይወት መገለጥ ይጀምራል። ከገባው ነገር መኖር እንጀምራለን ማለት ነው። ስለ ገንዘብ፣ ስለ ግንኙነት ምናልባት ቲን ባለንበት ሰዓት ገንዘብ ኢሹ ላይሆን ይችላል። ግንኙነቶች ግን መስራት ይጀምራሉ። አንዳንዶቹ ሰዎች ከጓደኞቻቸው መሃል ሲገቡ ራሳቸውን የሚስሉበት መንገድ አለ። ያ ምስል የተሰጣቸው ምስል እድሜያቸው ደርሶ አግሪመንቱን ሪራይት እስኪያደርጉ ድረስ that agreement works in that person's life። ከ85% በላይ በህይወታችን ውስጥ በድግግሞሽ የሚመጡ የህይወታችን ውጤቶች ሌሎች ሰዎች በገዛ ራሳቸው ህይወት ውስጥ የተስማሙበትን ነገር subconsciously አቀብለው ነው። that's how we live። ስለዚህ አሁን በህይወታችን ውስጥ ማትፈልጓቸው ግን በእናንተ የግል ህይወት ውስጥ የሚገለጡ ውጤቶች ካሉ ሌላ ሰው ያቀበላችሁ እናንተ ተስማምታችሁ ይዛችሁ የምትኖሩት ነገር ነው ማለት ነው። ይህ አባባል ግልጽ ሆኖላችኋል? የመጀመሪያ ነገር አንድ ክሉ ልስጣችሁ፣ ሰዎች ለተስማሙበት ሪያሊቲ ብቻ እንደሚኖሩ ማለት ነው። መጀመሪያ ስምምነት የሚለው ነገር ልንገራችሁ። ሌትስ ሴይ ይሄን አሁን ማውራውን ነገር እንድታያይዙ በኤግዛምፕል ልስጣችሁ። ሃይ ስኩል ከሆነ ሰው ጋር አብራችሁ ተማራችሁ፣ ታውቁታላችሁ። ምናልባት እናንተ ሁለተኛ አንደኛ ምናምን ስትወጡ ያ ሰው ደረጃው ራሱ አይታወቅም። ስለዚህ እንደ ከአማካይ በታች እንዳለ ተማሪ አድርጋችሁ ቁጠሩ። እንግዲህ ሃይ ስኩል እና እንደዛ አካባቢ ላይ የሚወራው ትምህርት ነው፣ ሌላ ነገር የለም። ከዛ ከዕለታት አንድ ቀን የባስ ሰልፍ ይዛችሁ ባሱ እስከሚመጣ እየጠበቃችሁ የሚያምር ጥቁር መርሰዲስ መኪና ይዞ ሲያልፍ ታዩታላችሁ። እሱ አላያችሁ። you saw him. Okay, what are the possible interpretations of this event? ምን ሊል ይችላል ያ ሰው? እስኪ የራሳችሁን እንትን ስጡኝ። በቃ ይሄን ብቻ ነው ያየው። ሰው ልጁን ያውቀዋል፣ ችሎታውን ያውቀዋል፣ ግን እሱ የአውቶቡስ ሰልፍ ላይ ቆሟል። ያኛው ሰው በጣም ሌተስት ሞዴል መርሰዲስ መኪና ነድቶ እያለፈ ነው። ያኛው አላየውም፣ ይሄኛው አይቶታል። ምን ሊል ይችላል? ፖሲቢሊቲዎቹ ንገሩኝ እስኪ። ፖሲቢሊቲዎቹ የስ አንደኛ ሊል የሚችለው የራሱን ደካማ ጎን ወይም እንትኑን ሽንፈቱን ላለመቀበል የሆነ ምክንያት ሊሰጥ ይችላል። ለምሳሌ ወይ ዘርፎ ነው ወይ አጭበርብሮ ነው ሳምቲንግ ሊል ይችላል። ሁለተኛ ደግሞ በቃ ህይወት የተጻፈልኝ ነው የምኖረው እሱም የተጻፈለትን ሊል ይችላል ምናልባት። ፐርፌክት። እና እነዚህን ሁለቱን ሊል ይችላል ብዬ አስባለሁ። ኦኬ፣ አንድ ሊጨምርበትና ከዛ በኋላ ሰውነታችሁ ውስጥ የሚሰማችሁን ትነግሩኛላችሁ። ሌስ ይሄ ሰው ልክ መኪናው ሲያልፍ ሰውየውን ትቶ ወደ ራሱ ውስጥ ነው የሚመለሰው። ከሚላቸው ነገሮች መካከል አንደኛው በቃ ህይወቴ በዚህ መንገድ ሊጠናቀቅ ነው። አም አይ ዱምድ፣ በቃ እንዲሆኜ ላልፍ ነው የተፈጠርኩት። ሁልጊዜ የአውቶቡስ ተራ እየጠበቅኩ። በነገራችን ላይ there is nothing wrong in that። እንደዛ አድርጋችሁ እንዳትረዱ፣ በሰው አእምሮ ውስጥ የሚያልፈውን ነገር ብቻ እንድትረዱ ነው። ልክ እሱ እንዳለው አንደኛው ኢንተርፕሪቴሽን ይሄኛው ነው። እንደዚህ ቢል በዛ ሰው ሰውነት ውስጥ የሚፈጠረውን ነገር ንገሩኝ። እቺን አሁን ያልኳትን ቢል እኔ ብቻ ነኝ እንደዚህ የተሰራሁት ማለት ድሃ ሆኜ ሁልጊዜ በጉስቁልናና በእጥረት ውስጥ ልኖር ነው የተፈጠርኩት። ያየው ነገር ፖዚቲቭ ነው ኔጌቲቭ ነው? ኦኬ፣ ይሄንን በዚህ መንገድ ቢተረጉም ሰውነት ውስጥ ምንድነው የሚሰማው? just search it. How does what is the possible feeling? አንፌርነስ። ወደ ፈጣሪ ሙሉ ሊሄድ ይችላል ማለት ነው። የጥረት ባይዘዌ አይ ፊል ኢት ባይዘዌ እንደዚህ አይነት ነገር ገጥሞኛ ቃል ነው ፊል አርግቼው አውቃለሁ። ኦኬ ቴላስ እንደ አጋጣሚ እኔም የሆነ ሰዓት ከሀገር ውጭ ነበርኩኝና ቅርብ ጊዜ ነው ወደዚህ የመጣሁትኝ። ቅድምም ሀሳብ ለመስጠት ፈልጌ ነው። ላይፍ በቃ ማለት እኔ እግዚአብሔር ይመስገን ባይዘዌ በእኔ እድሜ ክልል ውስጥ ወይም በእንደዚህ አይነት ታይም ላይ እንዳንተ አይነት ሰዎችን ማግኘት በጣም የብዙ ህይወቶችን ታደጋል ብዬ ነው የማስበው።
ማለት በጣም አሪፍ ተማሪ ነበርኩኝ ምናምን መምህራኖች በጣም ከኔ ኤክስፔክት የሚያደርጉ ልጅ ነበርኩ። በቃ የት ይደርሳል የሚባል አንድ ልጅ ቅድም እያንዳንዱ የምታወራቸው ነገሮች ባይዘው አይታችት ባይዘው እና እንደ አጋጣሚ ከሀገር ወጥቼ የሆነ መኪና ማጠቢያ ውስጥ ምናምን ነበር የተቀጠርኩትና መግለጽ ይከብደኛል ኖርማሊ እና የሆነ ሰዓት መጀመሪያ እዛ የተቀጠርኩት ታይም የሆነ በጣም የቆሸሸ ሲጀመር መኪናዎች ማጠቢያዎቹ ራሱ እንትን ናቸውና የቆሻሻ መኪና ማጠቢያ ምናምን የተቀጠርኩትና ጤና ነው የተማርኩት ምናምን እንግዲህ ምናምን በጣም ከዛ ፊት የነበረው ላይፍ በጣም ከፍ ያለ ነውና ከዛ አሁን የምትለው አይነት በቃ ላይፍ ማለት ይሄ ነው በቃ የመማሬ ያ ሁሉ የተዘመረልኝ ያ ሁሉ የተደረገልኝ ልጅ በቃ ግን እግዚአብሔር ይመስገን ከዛ ቀደም ብሎ አንድ አህል ጊዜያቶች አውቃለሁ አንተንና የሆነ ሊቀየር የሚችል ነገር እንዳለ አውቅ ነበርና እግዚአብሔር ኦኬ ስለዚህ ፊሊንጉ ምን ብለህ ትገልጻለህ? what was the feeling? የሆነ በቃ አሰልቺ አይነት ነገር የሆነ ማረፍንም አንዳንዴ ትፈልጋለህ የሆነ ወደ እንትንም አይነት ነገር ራስንም የሆነ እንትን እንደማለት አይነት እና በጣም አስቀያሚ ስሜት እዚህ ጥሩ ፊሊንግ ነው አይደለም? ኦኬ ይሄን ፊሊንግ ይዘ ራኢ ካስት ላርግ ብትል አብሮ ይሄዳሉ ከዛ never አይሄድ ኦኬ that's good አሁን ደግሞ ሌላ ነገር ስሩልኝ አሁን ደግሞ ምንድነው ያስ ልክ ሲያልፍ እንዳየው oh this is possible bills oh my god this is possible እንደዛ ማድረግ ይችላል ማለት ነው በብዙ መመዘኛ የኔ እንትን okay can I do that what if he is inspired by what he saw okay አሁን ደግሞ ኢሞሽናችሁን ይውና እስኪ tell me why how feels ኢሞሽኑ ዩኒቨርሳል ናቸው by the way what you are inspired by that እንዳውም የበለጠ ብታጠኑትና የሚመራውን ካምፓኒ የሚያንቀሳቀሰውን cash flow and everything ብታውቁ እና if you are inspired by that's possible ይሄ ልጅ አውቀዋለሁ ከልጅነት ጀምረን አብረን የተማርን I know what kind of a person he is I can do it ብትሉ መሐከል ያለው ልዩነት እስኪ tell me yes በዛ ሰዓት ባይያን ሰውዬ እና ኢንስፓየርድ ብትሆን ምን ማለት ነው በፖሲቢሊቲውን ብታይ በሱ መቻል ውስጥ ያንተን መቻል ብታይ ንዝረት ይሰምኛል ኦኬ ከዛ በኋላ ቀጥታ ሐሳቤ ላይ የሚመጣው ይሄን ነገር እንዴት ነው ላደርገው የሚችለው የሚሉ ጥያቄዎች ነው ራሴ ኦኬ እንዴት ነው ላደርገው የሚችለው ብለህ ስትጠይቅ ክሬቲቪቲ ይከፈታል ይከፈትልኛል ኦኬ ምን የተረገምኩ ነኝ ቢልስ ክሬቲቪቲ ይዘጋል ይዘጋል 100% ሁለቶቹ መሐከል ያለው ልዩነት ያመጣው ምንድን ነው the interpretation አይደል ሚኒንጉ ነው አይደል actually let me tell you something I don't know if ይሄን ነገር ብታገኙት በጣም ደስ ይለኛል the moment you make meaning of something you make an agreement with your subconscious mind it's going to happen አንድ ነገር እንደዚህ ነው ብሎ ትርጓሜ መስጠት ሚኒንግ መስጠት ትርጉሙን እስከምትለውጡ ድረስ ከሰብኮንሽሳችሁ ጋር ይሄንን አግሪመንት እንደወሰናችሁ ብትቆጥሩ በጣም ጥሩ ነው የሚሆነው that's the agreement by the way ሰዎች በገዛ ውስጣቸው ለአንድ ኢቨንት ለአንድ ክስተት በሚሰጡት ትርጉም ለአንዴና ለመጨረሻ ጊዜ ህይወታቸውን አግሪመንት ውስጥ ያደርጋሉ that's agreement definite agreement opinion አይደለም ለጊዜው መጥቶ የሚሄድ ነገር አይደለም actually it calls something from within አንድን ነገር ስትተረጉሙ መጨረሻ ላይ ብላችሁ የምትጨርሱት ነገር it becomes an agreement between you and your subconscious mind ከዛ በኋላ ይሄ እንደተሰማችሁ በሚቀጥለው አሳያችኋለሁ ምን ማለት እንደሆነ ሳይንቲፊክሊ ፕሩቭን የሆነ እንደሆነ የኔ ፍልስፍና እንዳልሆነ አሳያችኋለሁ የምታዩት ዓለም ሙሉ በሙሉ ይለወጣል በሁለቶቹም ኬዞች ኢንስፓየርድ ስትሆኑ የምታዩት ዓለምና ጭልም ሲል የምታዩት ዓለም በአይነታቸው የተለያዩ ናቸው and people live ከሁለቱ በአንዱ ዓለም ውስጥ ነው ሰዎች የሚኖሩት ከዚህ በፊት እንዲህ እንል ነበረ ሰዎችን ጋፈርን የሚያደርጋቸው ሳብኮንሺየስ ነው ምናምን ይሄ ምንድነው ፓራዳይም እንል ነበር that's right ግን አግሪመንቱን ሪራይት ለማድረግ እስከፈለጋችሁበት ቀን ድረስ ብቻ ነው ፓራዳይማቸው ኮንትሮል የሚያደርጋቸው ፓራዳይም በነገራችን ላይ is a set of agreements የብዙ ስምምነቶች ውህድ ኢሞሽናል ውህድ ነው ፓራዳይም ማለት when you see that አሁን የምትለዩበትን መንገድ ነግራችኋለሁ actually event ብቻ አይደለም ህይወታችሁ ውስጥ አሁን ቁጭ ብላችሁ እያንዳንዷን የተስማማችሁበትን subconscious agreement እንዴት እንደምትለዩ ያሳያችኋል once you get that መታገል ታቆሙና እናንተ ጋር ብቻ ነው የሚያልቀው ነገር የሚያልቀው ከዚህ በላይ ብዙ ነገር በነገርኳችሁ በጣም ደስ ባለኝ for your sake
እዚሁ የምንነጋገርበትን ሰርፌስ ሌየሩን ብቻ በደንብ አድርጌ ላውራችሁ። ህይወታችሁ እንዲለወጥ ትፈልጋላችሁ? ኦኬ፣ አንድ ስትሮክ ልንገራችሁ። ቼንጅ ሃው ዩ ኢንተርፕሬት ቲንግስ። በጣም የገንዘብ እጥረት ውስጥ ያለ ሰው በሁለት መንገድ ሊተረጉም ይችላል። አይ አም ዱምድ ሊል ይችላል። ምን የተረገምኩ ሰው ነኝ፣ ምን ማያልፍልኝ የሚሉ ቃላቶች አሉ። በነገራችን ለማያልፍ አለፈለት አያልፍለትም ምናምን የሚባል ነገር አለ አይደል? ወዴት ነው የሚያልፈው? የትም አለ። ስለዚህ ወይ ደግሞ በዛ ነገሩ ስትሆኑ ኦኬ፣ ከዚህ በታች መቼም የትም ሊሄድ አልችልም። በቃ this is the ground, this is the datum level። ከዚህ በላይ የቀረኝን አንድ በአንድ ኤክስፕሎር አደርጋለሁ ብሎ የወሰነ ሰው ሁለቶቹ የሚኖሩበት ዓለም የሰማይና የምድር ያህል የተራራቁ ናቸው። አንደኛው ፖቴንሻል ይከፍታል፣ አንደኛው መቃብር ውስጥ ነው የሚያስገባው። it's up to you to choose which one you like to። ስለዚህ ህይወት በስምምነት የምናደርገው ነገር ነው። ሰዎች ስቶሪያቸው ሪራይት በማድረግ አንዳንዱን ቲዮሪ አላበዛባቸውም እንጂ ሪራይት በማድረግ ከዚህ በኋላ መኖር የሚፈልጉትን ህይወት መለወጥ ይችላሉ። ጋይስ አይ ሃቭ መኒ ኤቪደንስስ ኢን ማይ ፐርሰናል ላይፍ። በምንም አይነት መንገድ ይኸውላችሁ 10,000 ብር አካባቢ ነበር የማገኘው ደሞዝ። ኦኬ እስኪ ካልኩሌት አድርጉኝ ጋይስ። 5,400 ብር ለቤት ኪራይ እከፍላለሁ። እስኪ ሀሳብ እየጻፈልኝ ከ10,000 ላይ ነው። እሺ ለሁለት ልጆች ሶስተኛዋ ሳትጀምር ማለት ነው። ሳትጀምር ነው። ለሁለት ልጆች 2,600 አካባቢ ብር ከፍል ነበር። ለወተት 1,000 የሞባይል የምናምን ጨምር። አሁን እዚህ ድረስ ሽንኩርት ምናምን የለም። ኦኬ how do you feel living in Addis? አሁንም አለ አይደል? እንደዚህ ነገር ፋክት ነው። እያሾፍኩ አይደለም። ነገራችን ላይ ፋክቱን ሰዎች ቢያውቁት ጥሩ ነው ብዬ ነው። ኦኬ ስንት ቀረኛ? ረሳው እንጂ ሌላ ኪ ወጪ ነበረ። ትራንስፖርት እንኳን ብዙ በመንግስት ሰርቪስ ስለሆነ የሚሄደው ብዙ ወጪ የለብኝ። የትም አልሄድም። በእግር እሄዳለሁ። በእግር በነገራችን ላይ በፍጥነት በመሄድ እታወቅ ነበር። እኔ ያስቱ as if I am shooting myself into something. I love that። በጣም ደስ ይላል። አንዳንድ ጊዜ ቶሎ የሚሄዱ ሰዎችን ሳይ እስከምቀድም ድረስ ወደ ኋላ እንትን አልልም ነበር። የቅርብ ጊዜ ነገር ነው የምላችሁ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የምታውቁ ካላችሁ ከአስተዳደር ህንፃ እስከ በር ድረስ አንድ ሀገር ነው። 250 ሄክታር ነው እንደምታውቁት። ስለዚህ I used to walk on air like something ውስጤ ሌላ ነገር ነበር የነበረው። ይሄንን እያዩ ነው ሰዎች አንዳንድ ጊዜ እንደ ክሬዚ ምናምን ይቆጥሩ። አሁን ነው የሚነግሩኝ እንደ ክሬዚ ይቆጥሩ እንደነበር። በዛ ሰዓት አልነገሩኝ። ምን አለበት ቢነግሩኝ። አግሪመንታችሁ ሪራይት እስከምታደርጉ ድረስ ከህይወት ጋር ያላችሁን ኮንትራክት እንደገና ሪራይት እስከምታደርጉ ድረስ አዲስ ትምህርት መማር፣ ከሀገር መውጣት፣ የካፒታል እድል ማግኘት ምናምን ማግኘት ካላችሁበት ህይወት አያወጣችሁ። ብሊቭ ሚ ፍሬንድ መቀየር ምናምን ግንኙነቱን አያስተካክለው። you have to change your agreement with nature። ከፈጣሪያችሁ ጋር ስምምነት እንደማድረግ ማለት ነው። አንድ ነገር እንደዚህ ነው ማለት ነው። ዓለም እንዴት ናት፣ ኑሮ እንዴት ነው ሲባሉ ሰዎች ትግል ነው። the moment you utter that እና መልሶ ጆሮ ከሰማ that's an agreement። ብዙ ጊዜ ተብሎ በአየር ተወስዶ የሚቀር ነገር ይመስላል። ግንኙነት እንዴት ነው? በዚህ ዘመን የሚታመን ወንድ የለም ካልሽ you are going to attract to yourself that person who comes and goes. That's it። ወንዶችም እንደዚህ ይላሉ። ምን በዚህ ዘመን እኮ በቃ ገንዘብህን አይተው ነው እንጂ ሴቶች እኮ በቃ እንትን ገንዘብህን አነፍንፋ የምታገኝ ሴት ነው የምታገኝ። ሴቶች እንደዛ ናቸው እያልኩኝ አይደለም። ያቺን አይነት ፓተርን ያላትን ሴት ነው አትራክት የምታደርገው። ይሄ አግሪመንት ነገር ሪራይት መደረግ አለባቸው። ወርቅ ሴቶች የሉም እንዴ? ወርቅ ወንዶች የሉም እንዴ? ምን ነው ዓለሙን በሙሉ ጨለማ ያደርጋችሁ? ጋይስ በደንብ ተያዩ ከመውጣታችሁ በፊት። there are people here እየታዩ ነው። ሲሪየስሊ አንዳንዱ ልጆች ከረፍት በኋላ እንመለሳለን። እዚሁ ላይ እናብቃ።